ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ወደ ቤት ስንገባ ጫማን ማውለቅ ምን ያህል የጤና ጠንቆችን ሊያስወግድ ይችላል? ወደ ቤትዎ ሲገቡ ቀኑን ሙሉ የተለያዩ ቦታዎች የረገጡበትን ጫማውን አድርገው ነው ወይስ በር ላይ አውልቀው ነው የሚገቡት? በአሁኑ ጊዜ በርካታ ሰዎች ራሳቸውንም ሆነ እንግዶችን ወደ ቤታቸው ሲመጡ ጫማቸውን አውልቀው እንዲገቡ ይፈልጋሉ። ለዚህም የተለያዩ ምክንያቶች አሉ። ሃይማኖታዊ፣ ባህላዊ፣ ለጨቅላ ሕፃናት ጤና፣ ለንጽህና እና ሌሎች ምክንያቶችም ይቀርባሉ። እርስዎ በቤትዎም ሆነ ወደ ሌሎች ቤት ሲገቡ ጫማን የማውለቅ ልማድዎን ይደግፋሉ? ቤት ውስጥ ጫማን ማውለቅ ለጤና ምን ጥቅም አለው? ጫማችን ምን አይነት የጤና ስጋት ያስከትላል? ዓለም አቀፍ ክፍፍል። ወደ ቤት ውስጥ ሲገባ ጫማ ማድረግ ወይንም ማውለቅ የሚወሰነው እንደምንኖርበት ማህበረሰብ ነው። በበርካታ የመካከለኛው ምስራቅ፣ እስያ እና የባልካን ሀገራት ጫማን ቤት ውስጥ ማድረግ እንደ ነውር ይቆጠራል። ነገር ግን በአውሮፓ እና በአሜሪካ እንግዳን ጫማውን እንዲያወልቅ መጠየቅ ትህትና ማጣት ተደርጎም ይወሰዳል። ጃፓን በዓለም ላይ ካሉ ሀገራት በሙሉ በጫማ ረገድ ጥብቅ ስርዓት አላት። በበርካታ ቤቶች ወደ ሳሎን ከመግባቱ በፊት ኮሪደር ያላቸው ሲሆን ጫማ የመጨረሻው መዳረሻ ስፍራ ይሆናል። እንግዳ ጫማውን ማውለቅ ከዘነጋ ወዲያውኑ ስሜት የተቀላቀለበት ምላሽ ይሰጣሉ ሲሉም ዶክተር ፋቢዮ ገይክ ተናግረዋል። በለንደን ዩኒቨርሲቲ የአንትሮፖሎጂ መምህር የሆኑት ዶክተር ፋቢዮ ወዲያውኑ ሰዎች ሊቆጧችሁ ይችላሉ፣ አይሆንም ቁም ጫማህን አውልቅ ይላሉ ሲሉም ያስረዳሉ። ይህ ከንጽህና ፍልስፍና ጋር የተያያዘ ነው። ከትምህርት አንጻር ካየነው ደጅ ማለት ንክኪ ያለው አደጋ የሞላበት ቆሻሻና የተበከለ መሆኑንም ያስረዳል። ቤት ውስጥ ደግሞ ንጹህ መሆን የምንፈልግበት፣ ጽድት ያለ ሁኔታ እንዲኖረን የምናደርግበት በመሆኑ በርካታ ሃይማኖታዊ ክንውኖች በዚህ ዙሪያ የተደራጁ ናቸው ይላል። ሁለት ጎዳናዎች ላይ የተደረጉ ሲኒከር ጫማዎች ወደ ማይክሮባዮሎጂ ቤተ ሙከራ ተወስደው ምርመራ ተደርጎባቸዋል። በብራይተን ዩኒቨርሲቲ ኦፍ ቤተ ሙከራ ውስጥ ተመራማሪ የሆኑት ዶክተር ሳራ ፒትን ጫማዎችን በናሙና መሰብሰቢያ ጠራርገው ለአንድ ሌሊት አስቀመጡት። በሚቀጥለው ቀን በማይክሮስኮፕ ናሙናው ሲታይ ባክቴሪያዎቹ ተራብተው ተገኝተዋል። ከተገኙ ባክቴሪያዎች መካከል ለኢንፌክሽን ምክንያት የሆኑት ስታፊሎኮከስ ኦሪስ ባክቴሪያዎች ተገኝተውበታል። እነዚህ ባክቴሪያዎች በተለይ ጤናማ በሆኑ ሰዎች ላይ መጥፎ ሊሆኑ ይችላሉ ሲሉም ፒትን ያስረዳሉ። ራስን ከቧጨርክ እና ስታፊሎኮከስ ኦሪስ ወደ ሰውነት ከገባ የተበከለ መግል ይፈጥራል ብለዋል። በሽታ የመከላከል አቅማቸው ደካማ በሆኑ ሰዎች ላይ ኒውሞኒያ፣ የደም ቧንቧ ኢንፌክሽን ያስከትላል ሲሉም ያስረዳሉ። ጫማዎቹ በተፈጥሮ በሰው ቆዳ ላይ የሚኖረውን ስታፊሎኮከስ ኤፒደርሚድስ የተባለውን የባክቴሪያ የቅርብ ዝርያዎች ይዘው ተገኝተዋል። ይህ በሽታ አምጪ ተህዋሲያን በሽታ የመከላከል አቅማቸው ለተዳከሙ ሰዎች ከባድ ሕመም ሊያስከትል የሚችል ሲሆን በሆስፒታል ቆይታ ወቅትም ታካሚዎች ብዙውን ጊዜ ይያዛሉ። ሌሎች ጥናቶች ግምገማዎች እንደሚያሳዩት ጫማዎቹ እንደ ኪኦል ባሉ አደገኛ ባክቴሪያዎች ጨምሮ በሌሎች በሽታ አምጪ ተህዋሲያን ሊበከሉ ይችላሉ። በመላው ዓለም የተለያዩ ባክቴሪያዎች ሊኖሩ ይችላሉ፣ ፈንገሶችም ይኖራሉ፣ ጥገኛ ተውሳኮችም ይኖራሉ ይላሉ የማይዶ ሜዲካል ሳይንስ ተቋም ፕሬዝዳንት ፒቲ። ጥናቶች እንደሚያሳዩት ጫማዎች ባክቴሪያዎችን ከውጭ ወደ ቤታችን በፍጥነት ያስተላልፋሉ። ተህዋሲያንም በቤት ውስጥ በሕይወት ሊቆዩ እንደሚችሉና ኢንፌክሽን ወደ ሌሎች የቤተሰብ አባላትም ሊያስከትሉ እንደሚችሉም የሚያሳዩ ጥሩ ማስረጃ አለ ይላሉ ፒቲ። በሽታ አምጪ ተህዋሲያን ለጥቂት ቀናት ወይም ከዚያ በላይ ሞቅ ባለ ምንጣፍ ላይ በሕይወት ሊቆዩ እንደሚችሉም ጨምረው ተናግረዋል። ከዚያ በኋላ ቢሆን በወለል ላይ መራመድ አንዳንድ ባክቴሪያዎች እንደገና ሊያነቃቃ ይችላል። ይህም እንደገና ወደ እርስዎ እንዲተላለፍ ያደርጋል። ከሕፃን ጋር ምንጣፍ ላይ እየተንከባለሉ ከሆነ ምንጣፍ ሲጫኑ ኢንፌክሽኖች እንደገና ያነቃቃሉ ሲሉም ፒቲ ያስረዳሉ። ይህ እንደ ሕፃን ወይም አረጋውያን ያሉ ደካማ የተፈጥሮ በሽታ መከላከል ላላቸው ሰዎች ከአብዛኛው ጤናማ አዋቂዎች የበለጠ አደጋ ነው።
እነዚህ ተህዋሲያን መጋለጥ የበሽታ መከላከል ለመገንባት እንደሚረዳ ቢያምኑም የዕለት ተዕለት ሕይወታችን ከተለያዩ ባክቴሪያዎች ጋር እንድንገናኝ እንደሚያደርግም ጠቁመዋል። ጫማ ማድረግ ወይስ ማውለቅ? ፑቲን እንደገለጹት የጥያቄያችን መልስ የሚሆነው በቤተ ሙከራ ውጤት ላይ ነው። በቤት ውስጥ ጫማ ማድረግ ሰቅጣጭ ነው፣ እንዲሁም ለጤና እውነተኛ አደጋ ነው ብለዋል። በዓለም ላይ የትም ብትሆን ወደ ቤት እንደገባ ጫማን ማውለቅ አለብህ። ጫማ ማድረግ ከተፈለገ ግን በር ላይ ያለ ምንጣፍን በመጠቀም ጫማን ማጽዳት ወደ ቤት የሚዘልቁትን የባክቴሪያዎች ብዛት ለመቀነስ ይረዳል ሲሉም ያስረዳሉ። ቢያንስ በሳምንት አንድ ጊዜ ቤትዎን በደንብ ቢያጸዱ ይመረጣል። ይህን ምናልባትም ባክቴሪያዎች፣ አቧራንና ቆሻሻዎችን ለመከላከል በቂ ሊሆን ይችላል ብለዋል። በርካቶች ውጭ የሚያጠልቋቸው ጫማዎች ቤት ውስጥ ፈጽሞ አያደርጉም። ከዚህ ይልቅ ደግሞ ቤት ውስጥ ብቻ የሚጠቀሙባቸው ቀለል ያሉ ጫማዎች ለራሳቸው ሆነው ለእንግዶች አሏቸው ብለዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።